ከኔ ጋር የምንመለከተው ያው ለፍቅር ተጠርተናል በሚለው ሐሳብ ላይ ነው። ለፍቅር ተጠርተናል። የፍቅር ጥሪ። ስለ ፍቅር ያው ብዙ ጊዜ ሰምተናል። በእግዚአብሔር ቃል ውስጥ በዘመናችን ሁሉ በአንድም በሌላም መንገድ ፍቅር የሚለውን ነገር ሰምተናልና ዛሬ ደግሞ እንደገና ስትረስ አድርገን በዚህ ጉዳይ ላይ እንነጋገራለን፣ ህይወታችንም ደግሞ እንመለከታለን ብዬ አስባለሁ። የፍቅር ጥሪ በመጀመሪያ የመጣው ከማን ነው? ከእግዚአብሔር ከራሱ ነው። ከእግዚአብሔር ከራሱ ነው። ፍቅርን የፈጠረው ራሱ ኦሪጂኔት ያደረገው ማን ነው? እግዚአብሔር ነው። ከእግዚአብሔር ውጪ ፍቅር የለም። እግዚአብሔር ያው ብዙ ጊዜ ሰዎች ሲሉ እንደሰማን ይወዳል፣ ያፈቅራል ብቻ ሳይሆን እግዚአብሔር ራሱ ምንድነው? ፍቅር ነው። የሚገርማችሁ ጠጋ ብለን እግዚአብሔርን ስናየው፣ እግዚአብሔርን ስናውቀው ከፍቅር ውጪ ሌላ ነገር አናውቅም። እግዚአብሔር ላይ ሁለመናው ምንድነው? ፍቅር ነው። እግዚአብሔር አምላካችን የተባረከ ይሁን እና በአንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነው ይላል። ፍቅር ነው። እግዚአብሔር ፍቅር ነው። የእግዚአብሔር ኢሰንስ፣ የእግዚአብሔር ማንነት ፍቅር ነው። ፍቅር የእግዚአብሔር ምንድነው? ባህሪ ነው። የእግዚአብሔር ባህሪ ነው። እግዚአብሔር በክርስቶስ ሲያድነን፣ ልጆቹ ሲያደርገን ያዳነን በምንድነው? በፍቅር ነው። ደስ የሚለው ነገር ማዳን ብቻ ሳይሆን እግዚአብሔር የሱ ባህሪ የሆነውን ፍቅርን ደግሞ እንድንካፈል፣ ባህሪውን እንድንካፈል አድርጓል። ይሄ ሁሉ የሚገርም ነገር ነው። ወደ ኋላ እንመለከተዋለን። የእግዚአብሔርን የመለኮት ባህሪ ተካፋዮች እንደሆነን መጽሐፍ ቅዱስ ይናገራል። የእግዚአብሔርን ባህሪ ከምንካፈልበት አንዱ ነገር የእግዚአብሔርን ፍቅር በመካፈል ነው። እግዚአብሔር ፍቅር ነው ብያችኋለሁ። መጽሐፍ ቅዱስ ይህንን ይናገራል። አንድ ነገር እንድታስቡ ፈልጋለሁ። እግዚአብሔር ለምን ወደደኝ? ለምን ተወደድን? ይሄን አስቡ። ሁላችሁም ስለ ሌላ ሰው እንድታስቡ አልፈልግም። ሁላችንም እዚህ ጋር ድነን የእግዚአብሔርን መንፈስ የተቀበልን፣ የእግዚአብሔርን መንግስት የምንወርስ፣ እግዚአብሔር የረዳን የበራልን፣ መጨረሻችን የምናውቅ፣ ስለ ነገ የማንጨነቅ ሰዎች ነን። ግን አንድ ነገር አስቡ። ለምን እግዚአብሔር ወደደን? እኔን እግዚአብሔር ለምን ወደደኝ? ዋይ መወደድ ይገባን ነበር ወይ? ዲዘርቭ እናደርጋለን? ኢንታይትልድ ነን ለእግዚአብሔር ፍቅር? እግዚአብሔር እንዲወደኝ፣ እግዚአብሔር እኔን የራሱ እንዲያደርገኝ ምንድነው ምክንያቱ? ወደዚህ የእግዚአብሔር ፍቅር ያልገባ በጣም ብዙ ሰው አለ። ስለዚህ ለምን እግዚአብሔር ወደደን? የተሻለን ስለሆነን ነው እግዚአብሔር የወደደን ከሌሎች? አንዳንዴ ሰዎች እንደዛ ብለውም ያስባሉ። በቃ ልባችንን አይቶ እንደዛም ይባላል። ልባችንን አይቶ እግዚአብሔር ይወዳል አይደለም። ሰው ሁሉ ልቡ ምንድነው? ክፉ ነው። የሰው ልብ ምንድነው? ክፉ። ልቤን አይቶ እግዚአብሔር ወዶኛል የሚል ሰው ካለ ዛሬ ንስሐ ሳይገባ እንዳይሄድ። ወይንም ደግሞ እግዚአብሔር የነገሌን ወይንም ይከሌን ልቡን አይቶ አውቆ ወደደ እንዳንል። ከሰዎች የተሻለን ስለሆነን እግዚአብሔር አልወደደንም። ይህን እንዴት እናውቃለን? መጽሐፍ ቅዱስ ይናገራል። ሮሜ ምዕራፍ 5 ቁጥር 8 ላይ እንደዚህ ይላል። ባነበው ደስ ይለኛል። ሮሜ 5:8
ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁን እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁን ከታረቅን በኋላ በሕይወቱ እንድናለን ይላል። ቁጥር 6 ላይ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ለኃጢአተኞች ሞቷል። ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። እግዚአብሔር ለኛ ያለውን ፍቅር ያስረዳል። ምኖች ሳለን ኃጢአተኞች ሳለን እግዚአብሔር ምን አደረገን? ወደደን። እግዚአብሔር የወደደን በተሻለ ሁኔታ አይቶን አይደለም። በተሻለ ሁኔታ ኖረን አይቶን አይደለም። ኃጢአተኞች ሳለን፣ ደካሞች ሳለን፣ ወረድ ብላችሁ ስታነቡ ያን ብቻ ሳይሆን ጠላቶች ሳለን። ጠላት ይወደዳል እንዴ? ናቹራሊ አይደረግም አይደለም። ጠላትን ምንድነው ማድረግ የሚያስፈልገው? መበቀል ነው። ግን እግዚአብሔር ኃጢአተኞች ሳለን ምን አደረገን? ወደደን። ጠላቶች ሳለን ምን አደረገን? ወደደን። ታዲያ መነሻው ምንድነው? እግዚአብሔር እንዲወደን መነሻው ምንድነው? ኮዙ ምንድነው? የሚገርማችሁ ምንም ምክንያት የለም። ክብር ለእግዚአብሔር ይሁን። ለምን ወደደን እግዚአብሔር? እግዚአብሔር ምን ስለሆነ? ፍቅር ስለሆነ ወደደን። በቃ እግዚአብሔር ፍቅር ስለሆነ ወደደን። እግዚአብሔር አምላካችን የተባረከ ይሁን። በእግዚአብሔር ምን ሆነናል? ተወደናል። ለምን? እግዚአብሔር ፍቅር ስለሆነ ወደደን። ሚልክያስ 1:2 ላይ እግዚአብሔር እስራኤላውያንን ወድጃችኋለሁ ይላል። ወድጃችኋለሁ። ከዛ በኋላ ምን ይላል? ያዕቆብን ወደድኩ፣ ኤሳውን ደግሞ ምን አደረኩ? ጠላ። እግዚአብሔር ይጠላል ወይ? እሱን ቅድም ማስታወቂያ ስለተነገረ ባይብል ስኩል ስትመጡ እንነጋገራለን። እሺ ጥሩ። አሁን መጽሐፍ ቅዱስ ትምህርቴን ለመማር አንድ ምክንያት፣ ያዕቆብን ወደድኩ፣ ኤሳውን ምን አደረኩ? ጠላው። ያዕቆብን ምን አደረኩ? ወደድኩ። ያዕቆብ ምን ስለሆነ? ከኤሳው የተሻለ ስለሆነ አይደለም። እግዚአብሔር ዝም ብሎ ያዕቆብ ምን አደረገው? ወደደው። ያዕቆብ የተሻለ ሰው እንዳልሆነ ከፈለጋችሁ አሁን ጊዜ ስለማይበቃ ሮሜ ምዕራፍ 9 ላይ ሄዳችሁ አንብቡ። እግዚአብሔር ዝም ብሎ በምህረቱ ባለጠጋ ስለሆነ ያዕቆብን ወደደው። እግዚአብሔር ወደደን። እግዚአብሔር ባለንበት ሁኔታ እዛው ሊተወን ይችል ነበር። ግን እግዚአብሔር ባለንበት አልተወንም። መጣና እያንዳንዳችን በነበርንበት እዛ ታች ሄዶ እግዚአብሔር ፍቅሩን ገለጠልን። እግዚአብሔር አምላካችን የተባረከ ይሁን። ይሄ ትልቅ መታደል ነው። የኛን ኃላፊነት ከመናገሬ በፊት እግዚአብሔር ለምን ወደደን፣ የእግዚአብሔርን የፍቅሩን በተወሰነ ደረጃ ምናልባት እግዚአብሔር ለምን እንደወደደን፣ በምን አይነት ሁኔታ እንደወደደን መረዳቱ ለእግዚአብሔር የሚገባውን ምስጋና እንድንሰጥ፣ አፕሪሺየት እንድናደርግ፣ ለእግዚአብሔር አምልኮን እንድንሰጥ፣ ለእግዚአብሔር የሚገባን ምላሽ እንድንሰጥ ስለሚያደርግ ነው ይህንን ነገር መናገር የፈለኩት። ዘዳግም ላይ ምዕራፍ 7 ከቁጥር 7 እስከ 8 እግዚአብሔር ስለ እስራኤላውያን ምርጫ ወይንም እስራኤላውያንን ስለ መውደዱ ሲናገር እግዚአብሔር የወደዳችሁና የመረጣችሁ እናንተ በቁጥር ብዙ ስለሆናችሁ አይደለም ይላቸዋል። የተሻላችሁ ስለሆናችሁ አይደለም ይልና እንደ ወረድ ብሎ እግዚአብሔር ዝም ብሎ ነው የወደዳችሁ። እግዚአብሔር ፍቅር ስለሆነ ወደዳችሁ ይላል። ምንም ምክንያት የለም።
እግዚአብሔር የወደዳችሁ እንደው በሌላ ቃል እግዚአብሔር የወደዳችሁ ስለምንድን ነው? እግዚአብሔር ስለወደዳችሁ ነው ይላል። በቃ ምንም ኤክስፕላኔሽን የለውም። እግዚአብሔር የወደደን ፍቅር ስለሆነ ነው። እግዚአብሔር አምላካችን የተባረከ ይሁን። ይህን የእግዚአብሔርን ፍቅር የሚያስረዳ አንድ ምሳሌ ከመጽሐፍ ቅዱስ ትንሽ ዘርዘር አድርጌ ባይ ደስ ይለኛል። ሁለተኛ የእግዚአብሔርን ፍቅር በተወሰነ ደረጃ ኤክስፕሌን የሚያደርግልን የሚያብራራልን ሁለተኛ ሳሙኤል ምዕራፍ 9 ላይ ያለ ደስ የሚል ታሪክ አለ። እሱን አነብና ጥቂት ነገሮችን እዚህ ላይ መናገር እፈልጋለሁ። ሁለተኛ ሳሙኤል ምዕራፍ 9 ቶሎ ብዬ ምዕራፉን በሙሉ አነባዋለሁ አጭር ስለሆነ። ሁለተኛ ሳሙኤል ምዕራፍ 9 ቁጥር 1 ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለ። ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበረ። ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህን አለው። እርሱም እኔ ባሪያህ ነኝ አለ። ንጉሡም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ሲባም ንጉሡን እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሡም ወዴት ነው አለው። ሲባም ንጉሡን እነሆ እርሱ በሎዶባር በአሚኤል ልጅ በማኪር ቤት አለ አለው። ንጉሡም ዳዊት ልኮ ከሎዶባር ከአሚኤል ልጅ ከማኪር ቤት አስመጣው። የሳኦልም ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያህ አለ። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ ያደርግልሃለሁና አትፍራ፣ የአባትህንም የሳኦልን ምድር ሁሉ እመልስልሃለሁ፣ አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ አለው። እርሱም የሞተ ውሻ ወደምመስል ወደ እኔ የተመለከተ እኔ ባሪያህ ምንድነኝ ብሎ እጅ ነሳ። ንጉሡም የሳኦልን ባሪያ ሲባን ጠርቶ ለሳኦልና ለቤቱ ሁሉ የነበረውን ሁሉ ለጌታ ልጅ ሰጥቻለሁ፣ አንተና ልጆች ሎሌዎችም ምድሩን እረሱለት፣ ለጌታም ልጅ እንጀራ የሆነው ዘንድ ፍሬውን አግባ። የጌታ ልጅ ሜምፊቦስቴ ግን ሁል ጊዜ ከገበታዬ ይበላል አለው። ለሲባም 15 ልጆችና 20 ባሪያዎች ነበሩት። ሲባም ንጉሡን ጌታዬ ንጉሡ ባሪያውን እንዳዘዘ እንዲሁ ባሪያ ያደርጋል አለው። ሜምፊቦስቴም ከንጉሡ ልጆች እንደ አንዱ ከዳዊት ገበታ ይበላ ነበር። ለሜምፊቦስቴ ሚካ የተባለ ታናሽ ልጅ ነበረው። በሲባም ቤት ያሉ ሁሉ ለሜምፊቦስቴ ያገለግሉ ነበር። ሜምፊቦስቴም ከንጉሥ ገበታ ሁል ጊዜ እየበላ በኢየሩሳሌም ተቀምጦ ነበር፣ 2 እግሩ ሽባ ነበር ይላል። ይሄ ለእኔ የእግዚአብሔርን ፍቅር በጣም አድርጎ ያብራራልኛል። ይህንን ደግሞ እንዴት እንደሆነ በተወሰነ ደረጃ እንመለከታለን። ዳዊት እዚህ ጋር ለሜምፊቦስቴ ያሳየው ፍቅር የእግዚአብሔርን ፍቅር ኢሉስትሬት ያደርጋል። ዳዊት ስለ ዮናታን ቸርነት አደርግለት ዘንድ በሳኦል ቤት የቀረሰው አለ። ዳዊት በነገሰ ጊዜ ነው ይህንን ጥያቄ የሚጠይቀው። በነገራችን ላይ በዛ ዘመን በዚህም ዘመን ምናልባት በተወሰነ ደረጃ ሰዎች በሚነግሱበት ጊዜ መጀመሪያ የነገሱ ሰዎች በመጀመሪያ ስልጣን ላይ ያሉ ሰዎችን በተወሰነ ደረጃ ሙሉ በሙሉ ምን ያደርጓቸዋል? ራዲኬት ያደርጓቸዋል፣ ያጠፏቸዋል። በተለይ ደግሞ በዛ ዘመን በጣም የተለመደ ነው። ዳዊት በሳኦልና በዳዊት ቤት ኃይለኛ የሆነ ጦርነት ስለነበረ ሳኦል ደግሞ ዳዊትን በጣም ያሳድደው ስለነበረ ዳዊት ይህንን ሊያደርግ ምንም ግዴታ አልነበረበትም። ነገር ግን ስለ ዮናታን ቸርነት አደርግለት ዘንድ በሳኦል ቤት የቀረሰው አለ ወይ ብሎ
በጠየቀ ጊዜ ከሳኦል ቤት ሲባ የሚባለው ባሪያ መጥቶ ምንድነው ያለው? ወደ ዳዊት መጥቶ ዳዊት ንጉሱ ሲጠይቀው ምን ብሎ አለ? እግሩ ሽባ የሆነ የዮናታን ልጅ አለ አለው። ያለው ፊዚካል ስታተስ ምን አይነት ነው? ሽባ ነው። በቃ ወርዝለስ ነው። ምን አይነት ሰው ነው? ሽባ ነው። እንደው መልሱ የሚገርመው እንዲህ ብሎ ቢመልስ ጥሩ ነበር። አንድ ልጅ አለ ቢል አንድ ሰው አለ ቢል ጥሩ ነበር። ግን ኤክስፕሌን ያደረገው ምን አይነት ሰው ነው? ሜምፊቦስቴ አለ ሳይሆን ሽባ የሆነ ሰው አለ፣ ስሙ ሜምፊቦስቴ ነው አለ። ንጉሱ ደግሞ ምንድነው ያለው? ዳዊት ወዴት ነው አለ። ወዴት ነው? ምን ብሎ ይመልስልታል? በአሚኤል ልጅ በማኪር ቤት አለ። ይሄ ሰው አንድ አይታወቅም፣ ሌላ ሽባ ነው፣ ሄልፕለስ ነው፣ ማንም አያውቀውም። የሚገርማችሁ የንጉስ የልጅ ልጅ ቢሆንም መኖሪያው እንኳን የለውም፣ ሰው ቤት ነው ያለው ተጥሎ። የት ነው ያለው አለው? በሎዶባር ነው፣ በአሚኤል ልጅ በቃ እዛ የሆነ ቦታ ተደብቆ ነው ያለው። ለምን? ቢያገኝ ንጉሱ ምን ስለሚያደርገው? ስለሚገለው። ንጉሱ ምን አለ? ይምጣ አለ። ይምጣ። ይሄ ሰው ሽባ ነው፣ ይሄ ሰው መኖሪያም የለውም፣ ይሄ ሰው ተደብቋል። ይህ ሰው በሎዶባር ደግሞ ሩቅ ቦታ፣ የማይታወቅ ቦታ ነበር። ንጉሱ ምን አደረገው? ይምጣ። ክብር ለእግዚአብሔር ይሁን። ከዛ በኋላ እዚህ ጋር ያነበብኩትን ነገር ሁሉ ንጉሱ ሲያደርግለት እንመለከታለን። ዲቴል ነገሮችን እናንተ ማየት ትችላላችሁ። ይሄ ነገር እንዴት ነው የእግዚአብሔርን ፍቅር ለኔና ለእናንተ ያለውን የእግዚአብሔርን ፍቅር የሚያሳየው? ደካሞች፣ ሽባዎች፣ ኃጢአተኞች፣ በፍርሃት የምንኖርን ሰዎች እግዚአብሔር በልጁ በኢየሱስ ክርስቶስ መጥቶ ወደ ራሱ አመጣን። እግዚአብሔር አምላካችን የተባረከ ይሁን። ደካማ፣ ሄልፕለስ፣ እዚህ ግባ የማይባል የማንታወቅ፣ ሩቅ የነበርን፣ ከእግዚአብሔር ተስፋ በጣም የራቅን እግዚአብሔር ወደደን። ሜምፊቦስቴ ይሄ ቸርነት ሊደረግለት የሚገባው ሰው አይደለም። እንደዛው እኔና እናንተ ምንም ቸርነት ሊደረግልን የሚገባን ሰዎች አይደለንም። እግዚአብሔር ግን ምን አደረገን? ወደደን። ሃሌሉያ። ከአባቶቻችን በወረስነው ኃጢአት ከንጉሱ ከእግዚአብሔር ምን የሆንን? የተለየን የራቅን ነበር። ልክ በሳኦል ምክንያት ነው በነገራችን ላይ ይሄ ሁሉ የደረሰበት። እኛም ደግሞ በኃጢአት ምክንያት ከአያቶቻችን ከአዳም ከሔዋን ቀጥሎ ካለው ጄነሬሽን ሁሉ በወረስነው ኃጢአት እኛም ከእግዚአብሔር የራቅን ሰዎች ነበርን። በራሳችን ክፉ ስራ ከእግዚአብሔር የራቅን። ሌላው የንጉሱን መልካምነት የንጉሱን ልብ ሜምፊቦስቴ አያውቅም። ስለዚህ ነው ርቆ ያለው። እኛ እግዚአብሔርን ባለማወቃችን የእግዚአብሔርን ፍቅር ባለማወቃችን ራሱ እግዚአብሔርን ሳናውቀው የምንኖር ሰዎች ነበርን። ዳዊት ሜምፊቦስቴን ምን አደረገው? ፈለገው። እኛንም እግዚአብሔር ምን አደረገን? ፈለገን። ክብር ለእግዚአብሔር ይሁን። ተፈልገን የመጣን ሰዎች ነን። ተፈልገን ከጨለማ ውስጥ ከቆሻሻ ስፍራ ከተጣልንበት ከተረሳንበት ራሳችንን ከምንጠላበት ከሰዎችም ጋር ከተጣላንበት ከእግዚአብሔርም ጋር ከተጣላንበት እግዚአብሔር ፈልጎ አገኘን። ሃሌሉያ። ተፈልገን የተገኘን የሚገርም ነገር ነው። አንዳንድ ሰው ምናልባት በጣም ብዙ ሰው የሚቸገረው የፍቅር ረሃብ አለው። የፍቅር ሰው አይወደኝም የሚል ሰው ካለ ይህንን እግዚአብሔር በእግዚአብሔር ቃል ዛሬ እንዲበረታ እመክረዋለሁ። ሰው ባይወድህ እግዚአብሔር ይወድሃል። ሰው ባይፈልግህ እግዚአብሔር ንጉሱ
ወዶሃል፣ ፈልጎሃል፣ የራሱ አድርጎሃል። በእግዚአብሔር ዘንድ የከበርክ ነህ። ሃሌሉያ! እግዚአብሔር ፈልጎ ያገኘህ ነህ። ምን እንፈልጋለን? እግዚአብሔር ፈልጎ ያገኘን፣ የራሱ ያደረገን። ክብር ለእግዚአብሔር ይሁን። ልክ ስለ ዮናታን ቸርነት እንዳደረገ ዳዊት ለሜምፊቦስቴ እግዚአብሔር በአብርሃም፣ በይስሐቅ፣ በያዕቆብ ስለገባው ቃል ኪዳን በልጁ በኢየሱስ ክርስቶስ በራሱ ፍቅር፣ በራሱ ታማኝነት ስለ ቃል ኪዳን፣ ስለ ስሙ ብሎ እኛንም ያገኘን የወደደን ሕዝቦች ነን። ንጉሱ ሜምፊቦስቴን ካመጣው በኋላ ምንድነው ያደረገው? ሜምፊቦስቴ ሁል ጊዜ ከኔ ጋር በገበታዬ ምን ይሆናል? ይበላል። እኔና እናንተ አይደለም ህይወታችን? ደግሞ አንድ ቀን ሃሌሉያ ከበጉ ጋር ቅድም እንደተነበበው እንደተባለው ከበጉ ጋር በታላቁ ራት ከጌታ ጋር ለዘላለም ሙሽራ ሆነን ከነገስታቱ ንጉስ ከጌታዎቹ ጌታ ጋር ራት የምንበላ የከበርን እንዴት አይነት መታደል ነው! ክብር ለእግዚአብሔር ይሁን። ታዲያ ምን እንፈልጋለን? እግዚአብሔር ይባረክ። ተስፋችን ይሄ ነው፣ ህይወታችን ይሄ ነው። የሚገርማችሁ ዮሐንስ ወንጌል ምዕራፍ 17 ቁጥር 23 ላይ እንደዚህ የሚል ቃል አለ። ዓለም እኔን በወደድከኝ መጠን እነርሱን እንደወደድካቸው ያውቃል ይላል። ዓለም፣ በውጭ ያለው ዓለም አንተ እኔን በወደድክበት ፍቅር እነርሱን እንደወደድካቸው ያውቃል። እኔና ጌታ ኢየሱስ ክርስቶስን እግዚአብሔር አብ በወደደበት ሴም ፍቅር እኔና እናንተ ተወደናል። እግዚአብሔር የተለያየ የፍቅር ስታንዳርድ የለውም። አንድ ነው ፍቅሩ። ኢየሱስን የወደደበት እኔንና እናንተን ያዳነበት አንድ ነው ፍቅሩ። እኛ ስለ ራሳችን ያለን አመለካከት እንዲቀየር አድርጎናል። ልክ ሜምፊቦስቴ ስለ ራሱ የነበረው አስተያየትና ዳዊት ለሜምፊቦስቴ ያሳየው ፍቅር በጣም የተለያየ ነው። ይህንን ካልኩ በኋላ የእግዚአብሔር ፍቅር የተገለጠበትን ከጊዜያችን አንጻር የእግዚአብሔር ፍቅር የተገለጠበትን ዋና ዋና መንገዶች በጥቂቱ ካየን በኋላ የኛ ኃላፊነት ምንድነው የሚለውን ነገር እናገራለሁ። የእግዚአብሔር ፍቅር የተገለጠበት ዋና ዋና መንገድ የመጀመሪያውና ዋናው እግዚአብሔር ፍቅሩን የገለጠበት በመስጠት ነው። በመስጠት የእግዚአብሔር ፍቅር የምን ፍቅር ነው? የመስጠት ፍቅር ነው። በጣም የምናውቀው ጥቅስ በዮሐንስ ወንጌል ሁሉ ጊዜ የምናነበው 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን አድርጓል? ወዷል። እግዚአብሔር ሰውን የወደደው ዓለምን የወደደው ምን በማድረግ ነው? አንድ ልጁን በመስጠት ነው። እኔና እናንተን እግዚአብሔር የወደደው ምን በማድረግ ነው? በመስጠት ነው። በነገራችን ላይ መጽሐፍ ቅዱስ ላይ ስለ ፍቅር በምንመለከትበት ጊዜ ፍቅር የውሳኔ ጉዳይ ነው እንጂ የስሜት ጉዳይ አይደለም። በፍጹም ይህንን መመልከት እንችላለን። በብዙ መጽሐፍ ቅዱስን ስናጠናው ፍቅር ማለት አሁን በዚህ ዘመን እንዳለው ነገር አይደለም። ልክ ፊል ሳናደርግ ስንቀር ሐሳባችን እንደምንቀይረው እንደዛ አይደለም። ፍቅር የውሳኔ ጉዳይ ነው፣ የአክሽን ጉዳይ ነው። ፍቅር በተለይ ኢየሱስ ክርስቶስን እግዚአብሔር የመስጠቱ ነገር፣ ኢየሱስ ክርስቶስ ስለኛ ኃጢአት ራሱን የመስጠቱ ነገር የኢሞሽን ጉዳይ አይደለም። እንደ ኢሞሽን ቢሆንማ ጌታ ኢየሱስ ክርስቶስ ምን አለ? አባት ሆይ ይህ ጽዋ ከኔ ይለፍ ፈቃድ ከሆነ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። ውሳኔ ነው። በቃ አንተ ያልከው ይሁን።
ስለዚህ የእግዚአብሔር ፍቅር የተገለጠው በመስጠት ነው። ዮሐንስ ወንጌል 15:13 እንደዚህ ይላል፣ ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም። ነፍሱን ሰጥቶ ነው እኛን ያዳነን። ራሱን ለኛ ምትክ ሆኖ በእኛ ቦታ ምን ሆኖ ሞቶ። እግዚአብሔር ይህንን ካደረገ በኋላ በእንደዚህ አይነት ሁኔታ እኛን ከወደደ በኋላ ምንድነው ከኛ የሚጠብቀው? ምን እንድንሆን ይፈልጋል? ከኛ የሚጠበቅ ነገር አለ ወይ? ምን ማድረግ አለብን? ይሄን ነገር እንመለከታለን። ለተወደድንበት ታላቅ ፍቅር ትርጉም ያለው ምላሽ የምንሰጠው በምን አይነት መንገድ ነው? ጌታ ኢየሱስ ክርስቶስ ይህንን ነገር ወይንም ለዚህ ጥያቄ መልስ ሲሰጥ እንመለከታለን። በሶስት መንገዶች ምላሽ መስጠት እንችላለን። በጣም ቀላል ነው፣ የምናውቀው ነገር ነው። ነገር ግን ፕራክቲካሊ በህይወታችን ላይ በአብዛኛው ግን ቻሌንጂንግ ነው። አሁን እናውቀዋለን። የመጀመሪያው እግዚአብሔርን በመውደድ፣ ሁለተኛ እርስ በእርስ በመዋደድ፣ ሶስተኛ በውጭ ያሉትን በመውደድ ነው። በዚህ አይነት መንገድ ነው ለእግዚአብሔር ምላሽ የምንሰጠው። እግዚአብሔር ከኛ የሚፈልገው ወይንም ደግሞ ከኛ የሚጠብቀው ነገር እሱ ወደደን፣ እኛም ደግሞ ምን እንድናደርግ እንድንወድ ይፈልጋል። ማቴዎስ ወንጌል ምዕራፍ 22 ከቁጥር 34 እስከ 40 ያለውን አንብቤ ጥቂት ነገሮችን ተናግሬ አልፋለሁ። የማቴዎስ ወንጌል ምዕራፍ 22 ቁጥር 34 ከኔ ጋር ናችሁ? ማቴዎስ ወንጌል 22:34 ፈሪሳውያንም ሰዱቃውያንን ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ። ከእነርሱም አንድ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ ማናቸይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ሐሳብህም ምን አድርግ? ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትም ምን ሆነዋል? ተሰቅለዋል። ቀደም ብሎ ባለው ክፍል ሰዱቃውያን ኢየሱስን ጥያቄ ጠየቁትና ኢየሱስ ክርስቶስ መልስ ሰጣቸው፣ ዝም አሰኛቸው። አንድ ሕግ አዋቂ ደግሞ ከፈሪሳውያን መጣና ጌታ ሆይ የትኛው ትእዛዝ ነው ታላቅ ብሎ ይጠይቀዋል። ፈሪሳውያን ወደ 600 የሚሆኑ ሕጎች አሏቸው። ዋናዎቹ 10ቱ ትእዛዛት አሉ። 10ቱን ትእዛዛት እኛ የምናውቃቸውን በታትነው ወደ 600 አድርሰዋል እነሱ። ስለዚህ የትኛው ትእዛዝ ነው? ሕግ አዋቂ ስለሆነ ኢየሱስም ምን ለማድረግ ነው የመጣው? ለመፈተን ነው። ኢየሱስ ክርስቶስ ግን የፈተና ጉዳይ ሳይሆን ይሄ የምን ጉዳይ ነው? የህይወት ጉዳይ ነው ይልና መልስ ይሰጠዋል። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህን እንደ ራስህ ውደድ። እነዛ 600 ወይንም 10ቱም ትእዛዛት የተጠቃለሉት በእነዚህ በሁለቱ ነው ብሎ መልስ
ሰጠው። እግዚአብሔር ከኛ የሚጠብቀው የመጀመሪያው ነገር እግዚአብሔርን መውደድ ነው። አንደኛው እግዚአብሔርን መውደድ። እግዚአብሔርን እንዴት ነው የምንወደው? ኢየሱስ ክርስቶስ በተናገረው በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ። ይሄ ታላቁ ትእዛዝ በመባል ይታወቃል። ጌታ ኢየሱስ ክርስቶስ እንደዚህ ስላለ የመጀመሪያው እግዚአብሔርን የምንወደው በሙሉ ልባችን ነው። ምን ማለት ነው? በሙሉ ልብ ማለት በሙሉ ፈቃድ መውደድ ነው። ዊሊንግሊ በቃ ሙሉ በሙሉ ለእግዚአብሔር ፈቃድ ራሳችንን በመስጠት ፈቃዳችንን ሙሉ በሙሉ ለእግዚአብሔር በመስጠት። በሌላ ቃል ለነገሮች ሁሉ ውሳኔ የሚሰጠው የሰውነታችን ክፍል ማለት ነው ልብ። ለእያንዳንዱ ነገር ውሳኔ የሚሰጠው ማንነታችን ማለት ነው። በፍጹም ልብ እግዚአብሔርን መውደድ ማለት በፍጹም ፈቃዳችን እግዚአብሔርን መውደድ ማለት ነው። ያ ማለት የራሳችን የሆነ ምን የለንም፣ ፈቃድ የለንም። እዚህ ጋር ነው ቻሌንጁ። ቀላል ነው አይደል? ትእዛዙ ግን ወደ ላይፍ ሲመጣ፣ ወደ ውሳኔዎቻችን ስንመጣ እግዚአብሔርን መውደዳችን የሚታወቀው የእግዚአብሔርን ፈቃድ ለማድረግ ስንወስን። ግን ዴይሊ ቀኑን ሙሉ ከእግዚአብሔር ፈቃድ ጋር ብዙ ጊዜ ምን ስንሆን ነው የምንኖረው? ስንላተም ስንጋጭ ነው የምንኖረው። ግን ጌታ ኢየሱስ ክርስቶስ ምን አለ? እግዚአብሔርን በፍጹም ምን ልብህ ሙሉ በሙሉ ፈቃድህ ለእግዚአብሔር ምን ይሁን? ይገዛ። የራሳችን ምን የለንም? ፈቃድ የለንም ማለት ነው። ጌታ ኢየሱስ ክርስቶስ ብትወዱኝ ምንድን ነው ያለው? ትእዛዜን ጠብቁ። ለመታዘዝ ምን ያስፈልጋል? ፈቃደኝነት ያስፈልጋል። እዚህ ቸርች ለመምጣት ፈቅደን ነው አይደል የመጣ ነው? ወይ ኳስም እኮ ማየት ይቻላል አይደለም? ጨዋታ ኳስም ማየት ወይ የሆነ ነገር ማድረግም ይቻላል፣ ሌላ ቦታ መሄድም ይቻላል። ፈቅደን መጣ። በህይወታችን በቃ ፈቅደን እግዚአብሔርን ከወደድነው ፈቃዳችን ለእግዚአብሔር ይገዛል። ሁለተኛው ማንነት ነው። ነፍስ ማለት ቢይንግ፣ አወር ቢይንግ ማንነታችን። ምንም ነገር የምንወደው ወይንም የምንጠላው ማንነት እሱ ነው ነፍስ ማለት። ምንም ነገር የምንወደው ወይንም የምንጠላው ማንነታችን። እግዚአብሔርን በፍጹም ነፍሳችን ከወደድነው እግዚአብሔር የሚወደውን እንወዳለን፣ እግዚአብሔር የሚጠላውን እንጠላለን። ግን ስንት ጊዜ እግዚአብሔር የሚወደውን እንወዳለን፣ ስንት ጊዜ እግዚአብሔር የሚጠላውን እንጠላለን። ይሄ ቀላል አይደለም፣ ቻሌንጅ የሚያደርግ ነው። ህይወታችንን በዚህ ሙሉ በሙሉ እግዚአብሔርን ደስ የሚያሰኘውን ነገር ለማድረግ መወሰንን ይጠይቃል። ሶስተኛው ሐሳብ ነው። እግዚአብሔርን በፍጹም ሐሳብ፣ ያ ማለት ማይንድ ማለት ነው። ሁሉን ነገር የምናስብበትና የምንረዳበት ማንነታችን ነው። ሁሉን ነገር የምናስብበት የምንረዳበት ማንነታችን ቶት ላይፍ በቃ ምናሰላስለው ምናስበው ነገር ማለት ነው። እግዚአብሔርን የሚወድ ሰው እግዚአብሔርን የሚያስደስተውን ነገር ምን ያደርጋል? ያስባል፣ ሜዲቴት ያደርጋል። በላይ ያለውን አስቡ፣ በምድር ያለውን አይደለም። ሞታችኋል፣ ሕይወታችሁ በእግዚአብሔር ዘንድ ከክርስቶስ ጋር ምን ሆኗል? ተሰውሯል። ግን ምን ያህል ጊዜ እግዚአብሔርን እያሰብን እንውላለን? በሕይወታችን ለእያንዳንዱ እንቅስቃሴያችን እግዚአብሔርን ደስ የሚያሰኘውን ለማድረግ ጥበብንና ማስተዋልን ከእግዚአብሔር መለመንን ይጠይቃል። ይሄ ነገር ቶሎ ብዬ ይሄን ተናግሬ ልለፍና እዚህ ላይ በሚቀጥለው ላይ ትንሽ መቆየት ፈልጋለሁ። ለእግዚአብሔር ፍቅር ምላሽ የምንሰጠው ሁለተኛው እርስ በርስ በመዋደድ ነው። ጌታ ኢየሱስ ክርስቶስ እዚህ ላይ በጣም ብዙ ተናግሯል። ለእግዚአብሔር ምላሽ የምንሰጠው አንደኛ እግዚአብሔርን በመውደድ ነው፣ በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ። ሁለተኛው ለእግዚአብሔር ምላሽ የምንሰጠው እግዚአብሔር ከኛ የሚፈልገው እርስ በርሳችን በመዋደድ ዋን አናዘር ይላል።
ዮሐንስ ወንጌል 13:34 እስከ 35 ቅድም ያነበብነው ላይ ጌታ ኢየሱስ ክርስቶስ ይሄ የመጨረሻ ራት ላይ ለደቀ መዛሙርቱ በመጨረሻ አብሯቸው በነበረ ጊዜ የነገራቸው ወሳኝ የሆነ ነገር ነው። ባነበብነው በዚህ በዮሐንስ ወንጌል 13:34 እስከ 35 ላይ 3 ጊዜ እርስ በርሳችሁ የሚለውን ቃል እንመለከታለን። እርስ በርስ መዋደድ። ክፍሉን እንደገና ካነበብኩኝ በኋላ እዚህ ያለውን ሐሳብ መናገር እፈልጋለሁ። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። እኔ ምን እንዳደረኩኝ ሁላችሁም እንድትሉ ፈልጋለሁ። እኔ ምን እንዳደረኳችሁ እንደወደድኳችሁ እርስ በርሳችሁ ምን አድርጉ? ተዋደዱ። እኔ እንደወደድኳችሁ። እንዴት ወደደን ጌታ? እንዴት ነው የወደደን? እንዴት ነው የወደደን? እንድናስበው ነው። አውቄ ነው የምላችሁ። እንዴት ወደደኝ? በመስቀል ላይ ሞቶ ነው የወደደን። ራሱን ምን በማድረግ በመስጠት። የሚገርመው እኔ እንደወደድኳችሁ እናንተ ምን አድርጉ? ተዋደዱ። ታዲያ ጥላቻ ምን አመጣው በመካከላችን? አስራ 17 ላይም እርስ በርሳችሁ ትዋደዱ ዘንድ ይህንን አዛችኋለሁ። ጌታ ኢየሱስ ክርስቶስ በመስዋዕትነት ነው፣ ሳክሪፊሻሊ ነው የወደደን። ሳክሪፊሻሊ ዮሐንስ ወንጌል 3:16-18 ቅድም አንብበናል። ሌላ ቦታም ስለ ወንድሞቻችን ነፍሳችንን አሳልፈን ልንሰጥ ምን ያደርጋል? ይገባል አለ። ይሄ ለመስበክ ቀላል ነው፣ ለመኖር ከባድ ነው። ባለፈው ፕሬዚደንት ትራምፕ ለምርጫ ንግግሮችን በሚያደርግበት ጊዜ አይ ቲንክ ፔንስልቬኒያ ነው መሰለኝ የሆነውን ታውቃላችሁ። አንድ ሰው ያ ልጅ ሲተኩስ አባትየው ሚስቱንና ሁለቱን ልጆቹን እነሱ ላይ ከበር አድርጎ ራሱን እሱ ሞተ። እናትና ሁለቱ ልጆቹ ምን ሆኑ? ዳኑ። he saved them። ለነሱ ራሱ ምን አደረገ? መስዋዕት አደረገ። የሚገርም ነው። ባለፈው በጆይንት በሆነ እንትን ላይ ፕሬዚደንት ትራምፕ ይሄንን ፋሚሊ አምጥቶ ስለሳ ሰው ይናገር ነበር። እሱ መስዋዕት ሆኖ በዛ ምክንያት እኔ ድኛለሁ ብሎ ወደ ፖለቲካ እንዳትሄዱ። ግን ያ ሰውዬ መስዋዕት ሆነና ቤተሰቡን ምን አደረገ? አዳነ ፋሚሊውን። ጌታ ኢየሱስ ክርስቶስ የሚለው ምንድነው? እኔ እንደወደድኳችሁ እናንተ ምን ሁኑ? ተዋደዱ። እኔ እንደወደድኳችሁ። በጣም ከባድ ነው። እየተሰበክን ኖረናል፣ እየተናገርን ኖረናል። ግን ጌታ እኔ እንደወደድኳችሁ ተዋደዱ ነው የሚለው። ከዚህ በኋላ በወንድሞቻችን ላይ በእህቶቻችን ላይ ድካማቸውን የመናገር ወይንም ደግሞ ኤክስፖዝ የማድረግ መብት የለንም። ለምንድን ነው ያን ያልኩት? ጌታ የወደዳቸው የሚገርማችሁ በአንደርስታንዲንግ ነው የወደዳቸው።
እንዴት ነው? በአንደርስታንዲንግ በእውቀት ነው የወደዳቸው። ጴጥሮስ 3 ጊዜ እንደሚክደው እያወቀ ምን አደረገው? ወደደው። ቅድም እንዳልኳችሁ የሆነ ዛሬ የተሻለ ነገር እንደሚኖረን አውቆ እግዚአብሔር ወደኗል የምትሉ ሰዎች ካላችሁ እሱን ነገር ከአእምሯችሁ አውጡ። በእውቀት ነው ጌታ የወደዳቸው። ድካማቸውን እያወቀ አሳልፈው እንደሚሰጡት ብቻውን ጥለው እንደሚሄዱ እያወቀ ምን አደረጋቸው? ወደዳቸው። የወደዳቸውን እስከ መጨረሻ ምን አደረጋቸው? ወደዳቸው። እስከ መጨረሻ የተወደድን ሰውን የሚያውቀው የሚወደው በቃ በተወሰነ ደረጃ ነው። እኔን የምታውቁኝ በተወሰነ ደረጃ ነው። ከማንም በላይ በተሻለ የምታውቀኝ ባለቤቴ ነች። እዚህ ልጆች ጋር ነች። እኔ አሪፍ ነኝ ለብዙ ሰው እውነቴን ነው። እንደው ጥሩ ነው ይሉኛል። አዎ ጥሩ ሊሆን ይችላል። ግን እያወቀኝ የወደደ ጌታ አለ። እያወቀኝ የኔን ድካም እናንተ አታውቁ። ጌታ ግን ያቀኛል። እስከ ታች ድረስ ያቀኛል። ግን ወዶኛል። ሃሌሉያ። ያውቃችኋል። እያንዳንዳችሁን ጓዳችሁን ያውቃል። ድካማችሁን ያውቃል። ችግራችሁን ያውቃል። ጠንካራ ልባችሁን ያውቃል። እልከኝነታችሁን ያውቃል። አለመታዘዛችሁን ያውቃል። ወዷችኋል። he loves no matter what። እንዴት አይነት መታደል! ጌታ እያወቀን ወደደን። አንዳንዶቻችን እኮ ምንወደድ አይደለንም፣ እንደ ሰው ማለት ነው። ሁላችንም መወደድ አንችልም። አንዳንዶቻችን በፍጹም ልንወደድ የሰውን መስፈርት ልናሟላ አንችልም ነበር። ግን እግዚአብሔር ወደደን። በእግዚአብሔር ተወደናል። በእግዚአብሔር ተወደናል። እግዚአብሔር ወዷችኋል። እግዚአብሔር ለፍቅር ጠርቷችኋል። አሁንም እላችኋለሁ ሰው እንዳልወደዳችሁ የሚሰማችሁ ሰዎች ወይ ብቸኝነት የሚሰማችሁ ካላችሁ፣ ባዶነት የሚሰማችሁ ካላችሁ እግዚአብሔር ወዷችኋል። ተወዳችኋል። በቃ እግዚአብሔር ከወደደ ምን እንፈልጋለን? እውነቴን እኮ ነው። ምን እንፈልጋለን? እግዚአብሔር የወደዳቸውን ማን ይጠላቸዋል? ማንስ ይከሳቸዋል? ስለዚህ ይህንን የተወደድንበትን ፍቅር እኛ በሰዎች ላይ እንድናሳይ የእግዚአብሔር ጥሪ ነው። ጌታ ይርዳን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ሰልፍለስ ነው። እኛን ሲወደን ሰልፍለስ ሆኖ ነው። ወይንም ደግሞ በቃ ራሱን ክዶ ነው። እስከ መስቀል ሞት ድረስ ምን ሆኖ ነው? ታዞ ከአብ ጋር መተካከልን መቀማት እንደሚገባ ነገር ምን አላደረገም? አልቆጠረም። የባሪያን መልክ ይዞ ታች ወርዶ እኛና ሰልፍለስ እንድንሆን እግዚአብሔር ይፈልጋል። ጌታ ኢየሱስ ክርስቶስ የወደደን ይቅር እያለ የኛ አንዱ ትልቁ ቻሌንጅ፣ ቀደምም ፓስተር ይናገር ነበር፣ ትልቁ ቻሌንጃችን የብዙ ሰዎች ምንድነው? ይቅር ያለ ማለት። እንዴ ክርስትና እኮ አልገባንም ማለት በጣም ጸጋ እኮ ያስፈልገናል። ማንም ላይ በምንም አይነት በደል ሰው ይበድለን፣ በደልን የመቁጠርና የመያዝ መብት የለንም። እሱ የማድርሻ ነው፣ የእግዚአብሔር ነው። ለኛ ግን ያለን ኃላፊነት ምንድነው? ምን የማድረግ ነው? ይቅር የማለት ነው። ፕራክቲካሊ ደግሞ እንዴት ነው ፍቅርን የምንገልጠው? ጌታ ኢየሱስ ክርስቶስ ያደረገውን እኛ ደግሞ እንድናደርግ እግዚአብሔር የሚጠይቀን ነገር አለ። አንደኛ ዮሐንስ ምዕራፍ 4ን
እንድናነብ ሁላችሁም ይህንን ክፍል እንድታወጡ ጠይቃችኋለሁ። አንደኛ ዮሐንስ ምዕራፍ 4 ቁጥር 20 እንደዚህ ይላል። እርሱ አስቀድሞ ወዶናልና እኛ እንወደዋለን። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል ይላል። እዚህ ጋር ለመናገር የፈለኩት ነገር ምንድነው? ጥቅሱን ሌላ ነው የጻፍኩት። ምናልባት ብታገኙ ልትረዱኝ ትችላላችሁ። በአጠገቡ ያለው ወንድሙ እዚህ ጋር አንደኛ ዮሐንስ ላይ ጊዜን ለመጠቀም ብዬ ነው የሚያስፈልገውን ነገር እያየ የሚያስፈልገውን ነገር ሳታደርጉ እግዚአብሔር እንዴት ወዳለው ትላላችሁ የሚለውን ካገኛችሁ እሱን ክፍል ነው የፈለኩት። ጌታ ኢየሱስ ክርስቶስ ኒዳችንን ሚት እያደረገ ነው የወደደን። የኛን ኒድ መጥቶ ረሃባችንን ምን እያደረገ እያጠገበ፣ ራቁት የሆነውን ነገር ሰዎች ምን እያደረገ እያለበሰ። እግዚአብሔር ከኛ የሚጠብቀው የተቸገሩ ሰዎችን፣ ኒድ ያላቸውን ሰዎች፣ የተራቡትን ሰዎች የነሱን ችግር ሄደን ጌታ ኢየሱስ ክርስቶስ መጥቶ የኛን ችግር እንደፈታ እኛ ደግሞ በሰዎች ላይፍ ላይ እንድንገባ ይህ የእግዚአብሔር ሐሳብ ነው። ያንን ሳናደርግ በአጠገባችን ያለውን ወንድም ሳንወድ እግዚአብሔርን ወደዋለው ልንለው በፍጹም አንችልም። ስለዚህ ምናልባት እግዚአብሔር ይመስገን በህብረት እንደ ቤተ ክርስቲያን እንደ ኮሚኒቲ የምናደርገው ነገር በጣም ደስ ይላል፣ በሐዘንም በደስታም። ነገር ግን ይሄ በጋራ የምናደርገው ነገር ብቻ ሳይሆን የግል ህይወታችን መሆን አለበት። የግል ህይወታችን ፕራክቲካሊ ዴይሊ። በዚህ ነው የእግዚአብሔር ፍቅር በመካከላችን የሚገለጠው ወይንም ደግሞ እግዚአብሔር ከኛ የሚፈልገው። ሶስተኛውና የመጨረሻው ፍቅር የሚገለጥበት መንገድ የጌታ ደቀ መዝሙር ያልሆኑትን በመውደድ። እግዚአብሔርን በመውደድ ብያችኋለሁ፣ እርስ በርስ በመዋደድ። ሶስተኛው የጌታ ደቀ መዝሙር ያልሆኑትን በመውደድ። ማቴዎስ ወንጌል ምዕራፍ 5 ቁጥር 43 እስከ 45 ላይ ጌታ ኢየሱስ ክርስቶስ የሚወዷችሁን ብቻ ብትወዱ ሌሎችም ይህንን ያደርጋሉ ካለ በኋላ እናንተ ግን ጠላቶቻችሁን ምን አድርጉ? ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ምን አድርጉ? ጸልዩ። አይደለም ለሚያሳድዱን፣ አንዳንድ ጊዜ ኢቭን በቅዱሳን መካከል እንኳን የሆነ ኮንፍሊክት እንኳን ቢኖር ልክ የሆነ በቃ እግዚአብሔር በህይወታችን የሆነ ነገር እንዳደረገ ቢሰማን ሪአክት የምናደርግበት መንገድ ሌላ ነው። ግን የእግዚአብሔር ሐሳብ አይደለም። ለቅዱሳን ውጭ ላሉ ሰዎች ምን አድርጉ? የሚረግሟችሁ ምን አድርጉ? መርቁ። ለእናንተ ክፉ ለሚያደርጉ ሰዎች እናንተ ደግሞ መልካም ነገር አድርጉላቸው። ለሚያሳድዷችሁ ሰዎች ምን አድርጉ? ጸልዩ። ይህ የጌታ ልብ ነው። ይሄን አይደል ጌታ ያደረገው? ይሄንንም ነው ደግሞ እስጢፋኖስ ያደረገው። ጌታ ኢየሱስ ክርስቶስ ያደረገውን ነገር እኛ እንድናደርግ ይፈልጋል።
ስናጠቃልል እግዚአብሔር እኛን ሲወደን ስለ ፍቅርን በህይወታችን ስናስብ ፍቅር የምን ጉዳይ ነው? የውሳኔ ጉዳይ ነው። የውሳኔ የአክሽን የስሜት ጉዳይ አይደለም። በፍጹም አንድ ልጅ የ10 ዓመት ልጅ አባቱን በጣም ያስቸግረዋል። በትምህርት ቤትም በጣም ያስቸግራል። በጣም አስቸጋሪ ልጅ ሆነ። ከዚያ በኋላ ቤት ውስጥ የሚባለውን ነገር ሁሉ አይሰማም። ይባስ ብሎ አንድ ቀን ቤት ላይ አታድርግ ተብሎ ኳስ እየተጫወተ እንዳለ መስኮቱን ሰበረው። ከዛ በኋላ አባትየው በጣም አዘነና ተናዶ ሄደ። ከዛ ቀበቶውን አውልቆ ገባ። እንደ ዛሬ አይደለም እንግዲህ ጊዜው ትንሽ የቆየ ይመስላል። እዚህ ሀገር የሆነ ታሪክ ነው። እዚህ ቢሆን ችግር ነው። እንግዲህ ልጁም የ10 ዓመት ልጅ ሊመታ አይችልም። ችግር ነው ታውቃላችሁ። እና ገባና ልጁ ብዙ ጊዜ ስለተነገረ አባትየው ቀበቶውን ሲያወልቅ ሄዶ ተንበረከከ። በቃ አላመለጥኩኝም ብሎ። ከዛ አባትየው ኮቱን አወለቀና ሸሚዙን አውልቆ ቀበቶውን ሰጠው። 7 ጊዜ ምታኝ አለው። 7 ጊዜ ምታኝ። ልጁ ደነገጠ። አልመታም አለ። ተከራከሩ። አልመታም ትመታኛለህ አለው። ከዛ መጨረሻ ልጁ ተሸነፈና ነካ ሲያረጋው አይ በደንብ ምታኝ አለው። በጣም መታው 7 ጊዜ። ከዛ በኋላ ልጁ አለቀሰ። ለምንድን ነው ያደረከው አለው። ልጁ አባትየው ለምን እንዳደረኩ ታውቃለህ? ጥፋተኛው ማን ነበር? እኔ ነኝ አለ። የተመታው ማን ነው? አንተ ነህ። እግዚአብሔር ይህንን ነው ያደረገው አለ። እግዚአብሔር ይህንን ነው ያደረገው። ልጁ አለቀሰ። በጣም አለቀሰ። ከዛ ቀን ጀምሮ ያው ፒውር ግን አልሆነም። ነፃ አልሆነም። ከጥፋት ሙሉ በሙሉ ምን አልሆነም። ያለ ጥፋት አልኖረም። ነገር ግን የአባትየው ፍቅር ገባው። ግን የሚገርማችሁ እግዚአብሔር እኛ መገረፍ ሲገባን፣ እኛ መድማት ሲገባን፣ እኛ መቁሰል ሲገባን ራሱ ተገርፎ ራሱ ተሰቅሎ ራሱ ተጎድቶ እኛን ምን አደረገን? ነፃ ወጣ። ክብር ለእግዚአብሔር ይሁን። ይህንን ፍቅር ምን አድርጉ? ኑሩ። ጌታ ይርዳን። እንደው አንድ ነገር ቅድም መናገር ሲገባኝ እርስ በርስ ደግሞ እናደርጋለን እና ለምናውቀውም ለማናውቀውም ሰው እኔ እዚህ ሀገር በመጣው ጊዜ ትምህርት ቤት ሆኜ ሁለተኛው ልጄ ኢትዮጵያ ላይ ተወልዶ ምንም ገንዘብ የለኝም እና መሄድ ግን ፈልጋለሁ። ኋላ ትምህርት ቤት ላይ መሄድ እንደምፈልግ ይሰማል። አንዱ ተማሪ ነው። ከዛ በኋላ ብር ያለው ጓደኛው ጋር ደወለና ፍሎሪዳ ያለ አንድ ከኢትዮጵያ የመጣ አንድ ምስኪን ልጅ አለ። ባለቤቱ ወልዳለች። በእናት እንግዲህ የኔ አማርኛ ነው፣ እሱ እንግሊዘኛውን ከየት ያመጣል ብሎ ይጠይቀዋል። ከዛ በኋላ ሰውየው ትኬት ይልክልኛል። እንትና ከራት በኋላ እንደሻው ና ላስት ኔምህን ንገረኝ ይለኛል። እንዴ ለምን ኢትዮጵያ ትሄዳለህ? ደነገጥኩኝ። አያቀኝም። ታንኪው ልለኝ እንድለው ያ ሰውዬ ስሙን አልሰጠኝም። ግን ትኬት ልኮልኝ ኢትዮጵያ ሄጄ መጣሁ። እርስ በርስ ምን ስላለኝ ምኔን አይቶ ኒዴን አይቶ። ሌላውም እንደዛ ቤተሰቦቼም ሲመጡ አንዱ ደግሞ ጭራሽ ኋላ የሚያሳዝነው ነገር ትምህርት ቤቱንም ጥሎ ሄደ። ግን ምንም የማያቀኝ ሰው መንፈሳዊ ነገር የሌለው ሰው ምን አደረገ? አባቱን ጠይቆ ቤተሰቦቼ እንዲመጡ ትኬት ገዛ። ሰዎች እንደዚህ ያደርጋሉ። እኛ የምናደርገው ነገር መልካም ነው። እግዚአብሔር ከኛ ይህንን ይፈልጋል። የተቸገረን ሰው መርዳት አለብን። ፍቅር የሚገለጠው በተግባር ነው። የተራበ ሰው ካለ፣ ብቸኛ ሰው ካለ፣ ሰው የራበው ሰው ካለ፣ የተቸገረ የታመመ ሰው ካለ እያደረግን ካለ በቂ አይደለም፣ ማድረግ አለብን። ይህ የጌታ ባህሪ ነው።
ይሄንን አድርጉ ነው የሚለው እግዚአብሔር። እኔ እንደወደድኳችሁ እናንተ ምን ሆኑ? ተዋደዱ። እርስ በርሳችሁ ምን ሆኑ? ተዋደዱ። ሌሎችም ምን አድርጉ? ውደዱ። እግዚአብሔር ይርዳን። ለፍቅር ምን ሆነናል? እስኪ ለፍቅር ተጠርተናል በሉ። ጌታ ሆይ እርዳኝ በሉ። ጌታ ይርዳን። ኢየሱስ ይወደናል የምንለውን በተግባር እንድንኖር። በቃ ካላደረግን ካልኖርን ዘመን አለን። እግዚአብሔር በሰጠን ዘመን በፍቅር እንኖር። የኃጢአት የድካም ይቅር ያለ መባባል ያለ መቀባበል ሌላ የድካም ዘመን አልፏል። ዛሬ ግን አዲስ ዘመን ነው። እግዚአብሔር እድል ሰጥቶናል። እግዚአብሔር ተናግሮናል። በፍቅር ኑሩ፣ እኔ በወደድኳችሁ ፍቅር እናንተ ኑሩ ብሎናል። ይህንን እንድናደርግ ጌታ ይርዳን። ጸጋው ይብዛልን። እግዚአብሔር ይባርካችሁ። ከፓስተር ጋር እንጸልያለን።